አብረን ተጋዘብልክ ስማን ብላ አሰብኩም አንቺ ካልሽ ግን አላሰብኩም ካልሽን ደግሞ ታከብረልሽ አይቻልም ስራው ጣልኝ በእግዚአብሔር እያናደድከኝ ነው በራስ ጉዳይ አንዴ ሲመላጫ አንዴ ሽቶ ቀብኛ አንዴ በዚህ ገብቶ ምናምን ነገር አልተኛም እኔ ልተኛበት ያው ስራ በጣም ስትረስ ውስጥ ከተትከኝ ልተኛበት በቃ ሽንጣልኝ አሁን ሶፋ ላይ ወይ እንተኛ ወይ እንቅልፌን አስወስጂው ወይ ወክ እናድርግ ወይ የሆነ ነገር እናድርግ። በቃ እኔ ታውቂው እና እንደ ይልተኛል ፍቅር ዓለም ካንቺ ጋራ ፍቅርብሽ ደስታ ልጋራ ውደዴን ከቃል ያጠብቅ ሀቄን ባፍላታውቂ አንቺን ማፍቀሬን ሰላም ቤቶች እንዴት ናችሁ? ሰላም እንዴት ናችሁ? እስኪ ቤተሰቦች የያቡ ቤተሰቦች ያቡና ጽጌ አንድ ቤት መኖር ጀምረዋል። እንግዲህ አንድ ቤት እየኖሩ ነው። ያቡ እንግዲህ ዛሬ በጣም አስቆኛል። የምሬን ነው የምላችሁ። በጣም የሚያስቅ ቪዲዮ ነው የሰራው ማለት ነው። አብረን ካልተኛን እኔ እንቅልፌን ብሎኛል ብሏት እንግዲህ ጽጌን እያዛጋት ይገኛል ማለት ነው። እንደምትመለከቱት ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት በልልኝ። እንዴት አላችሁ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ጽጌና ያቡ እንግዲህ ብቅ ብለዋል ማለት ነው። ጽጌ እንግዲህ ከያቡ ጋር መኖር ጀምራለች። እንግዲህ ያቡም ደግሞ እኔ ብቻዬን እንቅልፍ እምብ ብሎኛል፣ እንግዲህ ወይ እንውጣ ወይንም እኔና አንቺም ሶፋ ላይ እንተኛ እያላት ነው ማለት ነው። እንግዲህ እኔ ምንም ማድረግ አልችልም ብሎ እየበጠበጣት ነው ማለት ነው። እያዛጋት ይገኛል ማለት ነው እና በጣም ነው ያሳቀኝ። እንግዲህ የሚገርም ነገር ነው የሰራው ማለት ነው። ሰው እንደዚህ እንቅልፍ ላይ ሆኖ መጥቶ ሲቀሰቅሳችሁ የሚሰማችሁ ስሜት ታውቃላችሁ? በጣም ነው የሚከብደው፣ ግን በጣም ይከብዳል። እሱ ግን በተደጋጋሚ ውጣ ትለዋለች፣ ታወጣዋለች፣ ድጋሚ ይገባል። ውጣ ትለዋለች፣ ታወጣዋለች፣ ድጋሚ ይገባል ማለት ነው። የሚገርመው ነገር እና በጣም ደስ ይላል። በመጨረሻም እንግዲህ ምን ይፈጠራል የሚለውን ነገር አብረን እናያለን። አሁን ግን በሯን ሊያንኳኳት ነው። በቃ እኔ አልቻልኩም። እሷን ስልክም ማንሳት እምቢ ብላለች። ድሮ እንኳን ስልክ ታነሳልኝ ነበረ። ቤቷ የነበረችበት ጊዜ ላይ ስልክ አንስታ ታወራልኝ ነበረ። አሁን ግን ስልክ ራሱ ስደውልላት አታነሳልኝም። ለምንድን ነው ስልክ ያላነሳችው? ስልክ እያወረን ራሱ እንቅልፍ ይወስደን ነበረ። ያው እንግዲህ የፍቅረኛ ነገር ታውቃላችሁ አይደለ? ስልክ እያወሩ ነው። በዛው ስልኩ በጆሮ ላይ እንቅልፉ መጥተው ጭልጥልም የሚያደርገው ማለት ነው። እንግዲህ ያ ስላልሆነ ያ ከሚቀር ብለው እንግዲህ ያቡም መጥተው እንግዲህ እየበጠበጣት ነው ማለት ነው። እንግዲህ የጽጌ ፊሊንግ ደግሞ ምንድን ነው? አሁን በዚህ ሰዓት ላይ ጽጌ እርግጠኛ ነኝ ልተኛ ምንም በቃ አስባት እንቅልፍ ላይ ነው የምትሆነው እና እሱ መጥቶ ሲያንኳኳ ምንድን ነው ምን አይነት ስሜት ነው የሚሰማው? እኔ ቢሆን በስመ አብ በዛ በእንቅልፍ ሰዓት ላይ መጥቶ በር የሚያንኳኳ ሰው ጤነኛ ነው ብሎ ማሰብ ራሱ ይከብዳል ማለት ነው። አስባችሁታል? ተኝታችሁ ገና መጥተው ሰው ሲቀሰቅሳችሁ እንቅልፉ አንደኛ እንቅልፉ ቶሎ አይመጣም፣ ሁለተኛ ነገር ደግሞ ራሳችሁን ነው የሚያማችሁ። እና እንግዲህ ያቡ በር እያንኳኳ ነው። ጽጌ ትከፍታለች አትከፍትም? ስትከፍትስ ምን ይፈጠራል የሚለውን አብረን እናያለን። ወደ ቪዲዮ ልሰዳችሁ። እስከዛው እናንተ ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ጀምሩ። ሀሳብ እዛችሁንም በኮሜንት ላይ ያስቀምጡልኝ እላችኋለሁ። ወደ ቪዲዮ እንቅልፍ ቢያገኝና ትንሽ ሻወር መውሰድ ፈልጌ ነው።
በዚህ በሌሊት ነው እንዲ ሾምት ውስጥ ቆንጆ እንቅልፍም ቢያለኝሽ ምን ላድርግ? አይሰማሽም? ምን ችግር አለ? ትንሽ ከሆነ ቆንጆ ልጅ ትሰሚኝ እንዴ? ካለ እንደፍታ ሻወሮች ደግሞ ከዛ በኋላ በቃ ልተኛበት አብስራ አንተ ወስደህ እስክትወጣ ድረስ የተለያ ነው የሰራው። በር አንኳኩቶ እኮ ለምንድን ነው የፈለግከው? አንድ ላይ መኖር ጀምረዋል እኮ አንድ ሻወር ላይ ሰራ ይችላል። ቅድም ሻወር ሶስት አለችው የለችም በቪዲዮ ያመጣው ውሃ እውነት የሚፈልጋችሁ እንዳኔ እንደዚህ ከዚህ ልጅ ጋር እንደዚህ የሆነ እንድሰራ እርግጠኛ ነኝ ከዳኒ ጋር ሆነ ሚቶን ቢሆን እስከዚህ ጥግ ድረስ አትሄድም። የምን አባ እሱ ሀሳብተም አይደለም እስክትሰራ እሷን ሀሳብታ በዚህ እድሜው እኮ አካባቢ ፍራሹ መምቀይልሽ እንግዲህ ሻወር ሊወስድ ነው። እንቅልፍም ብሎኛል። እኔ ጋር ደግሞ ሻወር የለም እባክሽን ብሎ ገባ። ከገባ በኋላ ደግሞ እኔ እንቅልፍም ብሎኛል ካላስተኛሽኝ ብሏት እንግዲህ ጽጌን እያሰቃያት ይገኛል ማለት ነው። ልክ እንደ ሕፃን ልጅ ማለት ነው። ጽጌ ግን በጣም ትዕግስተኛ ናት። እውነት ትዕግስቷን ሳላደንቅ አላልፍም። በዚህ ሰዓት በተኛችበት መጥተው እንደዚህ ሲያረግ በትዕግስት ማውራቷ ራሱ ትልቅ ነገር ነው። ባይገርማችሁ ማለት ነው። በቃ እንደዚህ ተኛለሁ እንቅልፍ ሲወስደኝ ደግሞ እነሳለሁ ይላትና ከዛ በኋላ ደግሞ እግሩን ሲያንቀሳቅስ ጽጌ እንግዲህ በንዴት ታብዳለች ማለት ነው። አሁን እንግዲህ በንዴት ያው አስባችኋል እንዴት እንደምትናደር። ያው ጽጌ ሳቋም ለቅሷም እንግዲህ በአንዴ ነው የሚመጣው ሁሉም ነገሯ በአንዴ ስለሆነ በዛ ተናደ ደግሞ ውጣልኝ ትለዋለች። እሱም አይወጣም። ወጥቶ ደግሞ ድጋሚ ያንኳኳል በሩን ማለት ነው። የሚያሳዝነው ነገር ይሄ ነው። የሚያሳዝነው ፓርት ይሄ ነው። በቃ ውጣ ስትለው ወጣ። ግን ከዛ በኋላ ደግሞ ድጋሚ በር ያንኳኳና ይገባል ማለት ነው። እንግዲህ ስቃያን ነው የሚያሳየው። እንግዲህ ሌሊቱ ሙሉ ስቃይ ያሳያል። ድሮ ሌሊት ላይ ተነስታ ቪዲዮ የሚሰራው ጽጌ ነበረች። እንግዲህ አሁን ተቀይሮ እንግዲህ ያቡ ተቀይሯል ማለት ነው። ያቡ ተቀይሮ እንደዚህ እያሰቃያት ነው ማለት ነው። ያቡም እንግዲህ ነገ ያው ተረኛ ነው እሱ የሚጠብቅ እንግዲህ እሷ አልሞ አስባ ለምትመጣው ነገር ለምላሹ ገባድ ነው። በቃ እኔ በትንሽ ቦታ ነው የምተኛው እንግዲህ ከእግርሽ ስር ራሱ ልተኛ ችግር የለውም እያላት እንግዲህ እያሰቃያት ነው። አይሆንም አተኛም ከክላሴ ውጣልኝ፣ ወይኔ ልውጣ ወይ አንተ ውጣልኝ እያለች ነው ማለት ነው። እንግዲህ ወይኔ ነኝ ወይ አንተ ነህ የምትወጣው ተባብሏል ማለት ነው። እና አሁን ዛሬ አሁን በዚህ ሰዓት አልጋ ላይ ሆኖ ምንድነው እየተፈጠረ ያለ የሚለውን ነገር አብረን እናያለን። ወደ ቪዲዮ ሊሰዳችሁ እንግዲህ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ የደውል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። ወደ ቪዲዮ ወንድም አለሽ እና ወንድም አለኝ ታዲያ በጌታ ይትልኛው ስለ እንቅልፌ በጣም ይመጣ። እሺ እንደምትል ተኛሽ ሞዴስ አንቺ ማለት አንቺ ከምትሽ አዲስ እዚህ በተኛ ትፈልግ ሆነ እዚህ ተኛ ኦኬ ቤት ስለሆነ እንደዚህ ምታረግ ኧረ ወይ አረና እዚህ አልጋ ላይ ብቻሽ ነው። ሰው ለጋውን ጥሩ ነው ወንድ ልጅ
እንግዲህ በዚህ ሁሉ አልጋ ላይ አንቺ ብቻሽን ትተኛለሽ ወይ? እኔ መሆን አለበት እቃዎችሽን ደርድረሻል በአንዴ ከባት ላይ ግጥም ነው ያረግሽው ብሏት እንግዲህ የአብስራም ጮጋራዋን እየላጣት ነው ማለት ነው። ጽጌ እንግዲህ ትግስቱን ይስጥሽ ማለት ነው። በዚህ ሌሊት እንግዲህ ወዲና ወዲ መራሮጥ አይቻልምና ከክላሴ ወጣ በቃ ወይም እኔ ወጥቼ ውጭ ተኛለሁ ወይ አንተ ተወጣለህ ብላ እንግዲህ ጽጌም እሱም ፍቁቁር ላይ ነው ማለት ነው። አሁን እንደምንም ወጥቷል፣ ግን በድጋሚ አንኳኩቶ እንደሚመጣ እንግዲህ ታያላችሁ ማለት ነው። በጣም በአሳዛኝ ሁኔታ በጣም እያዘነ እያለቀሰ ነው ማለት ነው እየወጣ ያለው። ጽጌ በቃ ዛሬ አበደች ማለት ነው። እንግዲህ ድጋሚ በር አንኳክተው ማን ነው እያለች ነው እንግዲህ ሀሳብ አስቤያለሁ ወይ ሽቶ ነፍልኝ እንግዲህ ጽሜ መላጫ ሲጭኝ ምናምን እያላት እንግዲህ ስቃዩን ያሳያል ማለት ነው። ውድ ተመልካቾቼ ግን በጣም ፈታ የሚያደርግ ልጅ ነው። በጣም ነው የሳኩት። ሰራው ነገር ራሱ በጣም ነው የሚያስቀው ማለት ነው። በቃ ሽቶ ቀቢልኝ ጽም መላጫ ሲጭኝ ብሏት እንግዲህ እያስጨነቃት ነው ማለት ነው። እና ጽም መላጫ ሲጭኝ ሽቶ ቀብልኝ ብሏት እንግዲህ እያሰቃያት ይገኛል ማለት ነው እንደምትመለከቱት ውድ ተመልካቾቼ። እናም አሁን በቃ ጽሜን አበጥርልኝ ብሏት እንግዲህ ጽሙን እያበጠረች ነው ማለት ነው። ጽም ሲያበጥርልህ ትወጣለህ ወይ አለችው እንግዲህ ስትለው አዎ ይወጣለሁ አለች። እንግዲህ እንደዛ ብሎ ጨርሷሉ ማለት ነው። ጺሙን ስታበጥርለት እየወጣ ነው ማለት ነው። ይወጣለው ችግር የለውም ጺሜን ብቻ አበጥርልኝ እንጂ እወጣልሻለሁ ችግር የለውም ብሏታል። በቃ እወጣልኝ ብላው እሷም እያስቸገረች ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ባያላችሁ በሰላማችሁ ብዝት ይበልልኝ። ምን ፈለክ ንገር። አንድ ባልዲ አመጣለሁ ከዛ ጀርቤ እንድታይሽ ጭራሽ አንተ ገና የታጠብኩልኝ ጀርባህ ምን ችግር አለው እንዴ? እኔ ኦልሬዲ በቁምጣ ምናምን ስለሆነ የምታጠበው ወይ ደግሞ ጀርቤን ብቻ እንዲሰጥሽና ጀርቤን ብቻ እጅ እንደዚያ እጅሽን አሸሽ ማርያም እንግዲህ እስኪመጣልሽ እንግዲህ እስኪመጣ ምን አንድ የሆነ የአይጦቹን ታሪክ ነገር ይሆናል። ከዛ የምን ታሪክ ነው? በል እሱን ማውራበት ጊዜም ኢነርጂም የለኝም፣ ደክሞኛል። የመጀመሪያ ቀኔ ነው። እንድሰቃይ ነው የምትፈልገው እዚህ ቤት? ሊድልህ ወደ ቤቴ ሊድልህ እንደዚያ ተስቀኝ مع شهادة الجمعية التنظيرية الألمانية الأوروبية ميكفري يستطيع القيام بجميع العمليات التنظيرية النسائية من الأورام الليفية داء انتباه البطانة الرحمية وحتى عمليات الأورام السرطانية. ما هي مزايا الجراحة التنظيرية؟ شقوق جراحية صغيرة، نزف وألم أقل، فترة تعافي أقل، وإقامة أقصر في المشفى، وعودة سريعة للحياة الطبيعية. تسألني بعض المريضات في العيادة ما هو الفرق بين الجراحة التنظيرية والجراحة الروبوتية؟ من حيث المبدأ هي جراحة تنظيرية، ولكن ما هو الفرق؟ هناك طبعا بعض المزايا للجراحة الروبوتية عن الجراحة التنظيرية التقليدية، حيث أنه في الجراحة التنظيرية التقليدية يقوم الجراح بالتحكم بالأدوات بشكل شخصي، أما في الروبوتية فيتم ذلك من خلال وحدة التحكم، وتكون الدقة أعلى والوضوحية أعلى في الجراحة الروبوتية. سيدتي، إذا كان لديك أي من الأعراض التالية: نزف مهبلي غير طبيعي،
ألم حوضي، حس انتفاخ في البطن أو فقدان وزن، يمكنك مراجعتنا هنا في مشفى فقيه الجامعي. When your family is big and crazy like mine, get-togethers tend to get a little messy. This detergent is not working. And that, sis, is why in our house we use Vanish. With 10 times more oxy power, Vanish removes even the most stubborn stains with ease while protecting the color. Say cheese! He didn't know. He didn't think that. No, አንቺ እንደፈለግሽ ያብ ስራ አልፈጅም ሲጀምርም ምን ትሽጋር ደህና ደሩ ቀንሽ ከደ ያው አሁን ምን ፈጀዋል? ምን ፈጀው? እግርሽ ጋር አንቺ አትጂ ነው እግርሽ ጋር ምን ችግር አለ? እግርሽ ምን ችግር ያው በቃ አልነካሽም። ያው ሜዳውን ፍረሱም ይኸውልሽ እንዴ ሰው ማስነገር ትነገኛለህ እንጂ ይኸው አልነካሽም። ይኸው በቃ ነገር ስራ ታበይ እና አልነካሽም ማለት ይዛ አትጃማረክ ለኔ እችን ስፔስ ምዝደቅ ሰላም ምን ችግር ነው? እችን እንጂ አሁን ከዚህ እኔ ቃራ ያንፋት እስከወረ እችን በቃ ከትጅመት አለሽ ያብ ስራ በእግዚአብሔር ወደ ቤት ኪድልኝ ወደ ክፍል እዚህ እንደምትለኝ ግን አላውቅም። ሆላ እግዚአብሔር እንዳትጣጥሩ ስራ ይልኛ እሺ እዚህ ጋር ትፈልተኛሽ እዚህ ጋር ትፈልተኛ አይቻልም። አይቻልም። ውጣልኝ። አይቻልም። ኖ እራፍ ላይ ያብስራት ጫማራ ይዘልኝ። እሺ አንድ ምን ፈለግ? ምን የፈለገው ግን አብረኝ ነገር አልፈለግም። ስማን ብላ አላሰብኩም። አንቺ ካልሽ ግን አላሰብኩም። አላሰብኩም ብለሻል። አንዴ ብለሻል። ቃልሽን ደግሞ ታከብረልሻለሽ። እኔ እኮ አልኩም፣ እኔ አልፈለግኩም፣ አላሰብኩም ነበር፣ አልጠበቅኩም። እኔ እንደዚህ ለብስራ እግዚአብሔር እንዲያናደድከኝ ነው። እኔ ነገር ስራ አለብኝ፣ መተኛት አለብኝ። አውጣ ሶፋ ላይ ተኛለሽ። ሶፋ ላይ ነው ምታረሻል እኮ ምጣ ገና ጋር ብለሽ ማለት ነው። ዝም ብዬ የምተኛው እንዴት ነው? ዝም ብዬ የምተኛው አላበርኩ ሰዎች አሬ ነገር በሉ ሚስት በኮመንት እንዴ ምን ላርጋትሽ? ምስኪን ፊት ማሳየት አለባችሁ። ምስኪን ፊት ልክስ ምንድን ነው? በጣም አበዛኸውስ። እንደዚህ ማለት ምንድን ነው? ሽቶ ቀብኝ። ለምን? እንትኑ ብርድ ልብሱ ታውቂያለሽ? ሰራተኛ ስታ ሳይደርቅ ነው መሰለኝ ታያለችው። ትንሽ ሽቶ ተቀብቼ እና እንደዛ እንዴት እያፈነኝ እንዴት አይነት አለብኝ እንደታውቂያለሽ እንዴ? ስራ ውጣልኝ በእግዚአብሔር። እያናደድከኝ ነው። አትናደጂያለሽ ደግሞ ምን ይሻል? እያናደድከኝ ነው። ስራ ሰው እሺ እኔ እንቅልፍ እምቢ አለኝ። እሺ ምን ላድርግ? በቃ የራስህ ጉዳይ። አንዴ ፂም መላጫ፣ አንዴ ሽቶ ቀብኝ፣ አንዴ በዚህ ገብቶ ምናምን ነገር። እሺ እንትን እናድርግ። ተኛበት። እሺ እዛ እንተኛሽ። የለም ተኛ። ሶፋ ላይ አልተኛም። እሺ እኔ ካለበለዚያ ወክ ላደርግ ነው። አርግ
በዚህ በምሽት ላድርግ አልከኝ አይደል? ቢበለኝስ እንደው በወሰኑልኝ ማርያም ስራ ታገብ ስራ ምን ከኪድ ወይ አታናደኝ። በጣም አታናደኝ። በጣም ያናድከኝ እዚህ በመጣ እንዴት ነው ብቻ ነው ማለት ትንሽ ወክ ነው መመለሱ እዛው ጋር እንትን እኔ እንቅልፍ እንዳለኝ ዛሬ ልበድልሽ እንዲሁ የሆነ ገባ ይታያል አይደለ? እንቅልፍ መጣ አትሊስት እናወራለን። አትሊስት ቤትሽና ቤትሽ እያለ ወደ አምኜ ማለት ነው እየተደዋወልን ነበር ምንተኛዋ ስደውልሽ ትንሽ እኔ ልተኛበት ያው ስራ በጣም ስትረስ ውስጥ ነው የከተትከኝ። ልተኛበት በቃ እሺ ውጣልኝ። ትንሽ እኮ እሺ ምንድን ነው ታዲያ እንደ እንቅልፍ እምቢ አለኝ። የሆነ ነገር አድርጌ ከዛ ከዛ በኋላ እንደፈለግሽ ማለት ትችላለሽ። ስራ ታዲያ እንዴ እንቅልፍ ነው እምቢ አለኝ ወይስ ምንድን የሚያክል አድርጋ ላይ ብቻ ውጣለህ ብቻ እንተኛለን? አረ ምን ያላልኩ ቤት እግዚአብሔር እሱ አሁን ሶፋ ላይ ወይ እንተኛ ወይ እንቅልፌን አስወስጂው ወይ ወክ እናድርግ ወይ የሆነ ነገር እናድርግ። በቃ እኔ ታቅሜ ይበላል እና እንዲ የልተኛልሽ እንዴ እኔስ ምን ላድርግ? እንቅልፌ መጥቷል ደክሞኛል። ስጨቃ ግን እዚህ በተኛ አንቺ ምን ማድረግሽ ነው? ምን ታደርገኛለህ? መተኛት የለብንም። ለምን በቃ ብለን መተኛት የለብንም እኮ ምንም እኮ ላደርግሽ ምንም አታደርገኝም። አይ ነው ግን ምንም ባይፈጠርም ቢፈጠርም እኔ አልፈልግም። በቃ What do I do now? You need to fix that now. But I don't even have the money right now. Relax. You can get instant cash now. How? Download Cash Now. The loan fill telephone. It gives you up to 5,000 dirhams loan instantly. Instantly, like now? Right now. Just scan your Emirates ID and get your money transferred to your bank account or Botim wallet. 5,000 dirhams received. Wow. As my father used to tell always, when life happens now, get cash now. Now. Instant process, flexible repayment, and no hidden fees. Taliban, food, grocery, and more. Install it now. እንዴት ነው የምትወስድ? ይህን እንኳን ለእኔ እንኳን ልላት የለበች እንኳን አት በጣም ያሳዝናል። ለእኔ እንኳን አትልኪ በጣም ምን ይዘሻል? ውጣልኝ። ያብስል እንዳትነካ ሂድልኝ። በቃ ልተኛበት ዞር በል ሂድልኝ። ያብስራ ሂድልኝ። በገብርኤል አተባሽ እዚህ ጋር አለ ምታገኛ ሄዳለህ። አሁን ስለምትሄድ አትቆልፈው። እዚህ እንቅልፌ ከወሰደኝ ስ አይወስድህም አውቃለሁ። ከና ካልወሰደኝ ምን ጥቅም? እስቲ እንደሚወስድህ እንደማይወስድህ እናያለን። ነገር ፈልገህ ነው እንጂ መጣሁ መቼ ስለተኛ ታያለህ። ምንም ነገር አልፈለግም። ምንም ያላሰብኩት ነገር እንዳታሳስበኝ። ሲጀምር ምንም አንቺ ያሰብሽው አላሰብኩም። አንቺ አሁን ያሰብሽው አላሰብኩም። ምንድን ነው ያሰብኩት? እኮ በስነ ስርዓት ለብሰህ ተኛ። እግሬን እየነካኝ ነው። ያብስራ ስነ ስርዓት እዚህ ጋር በምን ደርሶ ወደዛ እግዚአብሔር እንረፍ። ያብስራ ምን አደረኩሽ?
ኤብስራ በስራ ብትተኛ ከሆነ ተኛ እኮ በስተክል ተኛ። ምን አለኩሽ ንገሪኝ። እግሬ በእግርሽ እኮ ይሁን እኮ እግሬ የት እኮ ታላስበው ሄዶ ነው። እኔ አላዘዝኩትም። አሁን እግሬ ራሱ ምን ላደርግልሽ? ምንም እንደተነካኝ ፊቴን አዙረተኛ ደግሞ ወደዛ ዙረተኛ ወደዛ ዙረተኛ ፊቴን አንተ ዙሩና ተኛ። ለምን መተኛት ነው አይፈለግም? ዙሩና ተኛ። ኤብስራ እናቴ ነው የምናገረው። Gana